ለወንድ የምትገባ ሰው አይደለችም። ከንፈሩ እዚህ ጋር ጋጩ ጋር የደረሰ ወንድ የሚገባት አይደለችም ሄርሜላ። ገባችሁ? ስለዚህ በሄርሜላ ያማኛችሁ እንትን አትበሉት። ጸበል ልጁ ይዳን፣ ልጁን ወደ ኖርማል ሊመረስ ትክክለኛ አይደለም ካላችሁ ኤፍሬምም ሆነ ሩታም በጥፊ በርግጫ ብላችሁ እሱን ይዛችሁ ጸበል ይዛችሁ መሄድ መብታችሁ ነው፣ ትችላላችሁ። ገባችሁ? አቅም አላችሁ፣ ጉልበት አላችሁ። ከዛ ውጭ ግን በሄርሜላ እያሳበባችሁ ወይኔ ለሄርሜላ ወንድ እንደዚህ እንትን ብሎ ምናምን እያስበላችሁ አትምጡበት። በቃ ሁለተኛ ሄርሜላን በአብርሽ ጠርታችሁ እንዳትመጡ። ሄርሜላ ለራሷ እንዴት ናችሁ? እኔ የምላችሁ ዛሬ የሆነ ጥያቄ ይመለስልኝ። ይሄ ቪዲዮ የመቼ ቪዲዮ ነው? ትናንት ዛሬ ሌላ አይነት ነው፣ ዛሬ ሌላ አይነት ነው። እስኪ የፀጉራቸውን ስታይል ራሱ እዩት። እግዚአብሔርን እምላችሁ ገባችሁ? ምን ያህል የቆየ ሳምንት 2 ሳምንት የቆየ ቪዲዮ እንደሚለቀቅልን በደንብ አድርጋችሁ እወቁ። በደንብ አድርጋችሁ ማለት ነውና ባይዘወይ ዳኒም ሆነ ነቡዜም ሆነ ከና እና አብርሽን በቃ አትጥሩት። እንግዲህ በኋላ አብርሽ አሁን ላይ ራሱን በራሱ ስለማያስብ ራሱን ማኔጅ ስለማያደርግ ራሱን ስላልሆነ አትጥሩት። በቃ እሱን አብርሽ እንደዚህ ብሎ አብርሽ እንደዚህ አድርጎ አብርሽን በዚህ ገብቶ አብርሽን በዚህ ወጥቶ ምናምን እያላችሁ አትጥሩት። በቃ ተውት፣ ስቶፕ፣ አቁሙ። ማርያምን አቁሙ። በቃ ምንም አያደርግላችሁም። በቃ ምንም የሚመጣ ነገር የለም። አብርሻውን ራሴን አሞኛል ወይኔ 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 ያለ የነበረ ቤት ሂዶ እንግዲህ ፌንት ገጨ ተብሎ ደግሞ ነገ ቪዲዮ ተለቆልና ይመጣል። ገባችሁ አይደለ? እንደዛ ነው የሚመጣልና ለዳኒ ቀለበቱን ቢሰጡት እንኳን ለሄርሜላን ቻርጊው ብሎ ሊሰጣት ይችላል። ሄርሜላም ታደርገዋለች። ገባችሁ? በእልህ ማለት ነው። የሆነ ነገር አድርገውበት ቀለበቱን ሊሰጡት ይችላሉ ለዳኒ ማለት ነው። ነገ የሚፈጠረው ነገር አይታወቅም፣ ምን እንደሚፈጠር ምናምን። ኤፍሬም ቅድም አይታችሁታል አይደለ? ቤቷ ድረስ ነው ሰተት ብሎ ይሄደ። ቤቷ ላይ ምን እንደሚፈጠር ምን እንደሚሆን በአሁኑ ሰዓት በጣም ቴክኖሎጂ በተስፋፋበት ሰዓት ነው ያለ። እችን የምታህል ካሜራ ነው ያለች። ቤት ውስጥ ካሜራ አለ እንዴ ምናምን ብላችሁ ማታስቡት። በቃ እግዚአብሔርም ቤት ሰው ሌላ እንግዲህ ጓደኛችሁ መጥቶ እንኳን ደቅሎባችሁ የሚሄድ አይነት ካሜራ ነው ያለው በአሁኑ ሰዓት እና እንደዛ አድርጉባት ሂዶ ይሁን ማን ያውቃል። ገባችሁ? እዛም በኋላ እንደዚህ ነገር የሆነ የምታወራው ይሰማል፣ የሆነ ነገር እንደዚህ እንትን የምትለው ይሰማል፣ የምታደርገው የሆነ ነገር እንትን የምትላቸው በደንብ ይሰማል። አብርሽ ጋር ዛሬ የሆነ ነገር እንደዚህ እንትን እንበል ብለው እንትን ሲሉ ቀድመው ይደርሳሉ፣ እነሱ ቀድመው ይጠነቀቃሉ ምናምን። ገባችሁ አይደለ? ስለዚህ ለምንድን ነው ቤቷ ድረስ ኤፍሬም የምትሄደው? ገባህ? ቤቷ ድረስ ተሄዱ። እንደዛ አይደረግም። ፎቶዋን ሊቀድ የአብርሽና የሩታ የሄርሜላ ፎቶ አለ ከሄርሜላ ቤት ማለት ነው። ፎቶውን ሊሰባብር ይሁን እሷን የሆነ ነገር ጥቃት ሊያደርስባት ይሆን አሩን አይታወቅም። ገባችሁ? የኤፍሬም መሄድ ማለት ነው። እንደገና ደግሞ ዳኒ እዚህ ጋር ሄደህ እንደዚህ ከሄርሜላ ጋር ምናምን እንዴ ሄርሜላ የባል ችግር የለባትም እኮ ምን ነው አላችሁ? ስለምትወደው ነው እንጂ አብርሽ ያለችው የባል ችግር የለባትም እኮ። ሄርሜላ የወንድ ጥማት የለባትም። ሄርሜላ የወንድ ችግር የለባትም። ገባችሁ አይደለ? ስለዚህ በሄርሜላ እያሰበባችሁ ሌላ ነገር አትፍጠሩ። ለጤናው የምትጥሩ ከሆነ ለጤናው ጣሩ። ጸበል ውሰዱት። እንደማንም ብላችሁ ጸበል መውሰድ ያለባችሁን ሰው መውሰድ ነው ያለባችሁ። ከዛ ውጭ ግን ሄርሜላ እንደዚህ አርክህ ሄርሜላ በዚህ እንትን ብላ እሷንም እንደዚህ እንትን በይ ምናምን ተዋት። ሴትነቷን አታርክሱባት። እሺ ሄርሜላን ሴትነቷን አታርክሱባት። ገባችሁ? አብርሽ ታመመም ምንም አለም ጸበል መውሰዳችሁ ምንም ወሰዳችሁ መውሰድ ትችላላችሁ። ግን በሄርሜላ እያሰባባችሁ ሄርሜላ እንደዚህ ሆነች፣ ሄርሜላ እንደዚህ ያደረገች፣ ሄርሜላ ከአብርሽ ውጭ ሌላ ወንድ አይነካሽም፣ ማንም ቀና ብሎ አይሽም ተብላለች እንዴ? በሄርሜላ እያሰባባችሁ ሴትነቷን የምታረክሱት። ሄርሜላ እኮ ጀግና ናት፣ ጎበዝ፣ የሴትነት መልካም ያላት ሴት የሆነች ሴት ከልቧ ሴት የሆነች ማለት ነው። ሴት ሳይሆን ከልቧ ሁለመናዋ የሴት በቃ ፊዚካሊም ሜንታሊም ምንም በሉት ሴት የሆነች ልጅ ናት። ገባችሁ አይደለ? እንደ ማንኛውም ሰው ሄነ እንደዚህ እንትን ብላ ምናምን እንትን ብትል አይደለችም። ገባችሁ? ስለዚህ በሄርሜላ እያሰበባችሁ ሄርሜላ እንደዚህ ቀለበት እንደዚህ ለምን አይወስዱም? ለሱ ሸንኮሎ ስንት ነገር ያላት ሰው እኮ ናት። ስንት ነገር እኔ ነኝ አድርጎ እንዲላሽ ቀብጥሽ እንዲልቀፍሽ እያላት ስንቱን ልንገራችሁ እንትን የሚላት የሚገባ ሰው ነው። እሺ እንደዚህ አፉን ለጉሙም ላለ ወንድ የምትገባ ሰው አይደለችም። ከንፈሩ እዚህ ጋር ጋጩ ጋር የደረሰ ወንድ የሚገባት አይደለችም ሄርሜላ። ገባችሁ? ስለዚህ በሄርሜላ ያማኛችሁ እንትን አትበሉት። ጸበል ልጁ ይዳን፣ ልጁን ወደ ኖርማል ሊመረስ ትክክለኛ አይደለም ካላችሁ ኤፍሬምም ሆነ ሩታም በጥፊ በርግጫ ብላችሁ እሱን ይዛችሁ ጸበል ይዛችሁ መሄድ መብታችሁ ነው፣ ትችላላችሁ። ገባችሁ? አቅም አላችሁ፣ ጉልበት አላችሁ። ከዛ ውጭ ግን በሄርሜላ እያሳበባችሁ ወይኔ ለሄርሜላ ወንድ እንደዚህ እንትን ብሎ ምናምን እያስበላችሁ አትምጡበት። በቃ ሁለተኛ ሄርሜላን በአብርሽ ጠርታችሁ እንዳትመጡ። ሄርሜላ ለራሷ እያደረጉባት ላለው ነገር
ድምጽ መሆን ካለብን ድምጽ እንሆናታለን እንጂ ለአብርሽ እንደዚህ ፍቅሩ እንትን ብሏት እንደዚህ እንትን ብሏት በቃ መታገል ያለባትን ነገር ትታገላለች። ገባችሁ? ከዛም በኋላ ሁሉንም ነገር ባንዴ ሴት ልጅ ሁሉንም ነገር ስትተው ባንዴ እርግፍ አድርጋ ነው የምትተው። ገባችሁ አይደለ? እንዲህ እንዳቧራ ነው አራግፋ ባንዴ የምትተው። እንደ ወንድ ልጅ ዛሬም ነገ የምትል አይደለችም። ማድረግ ያለባትን መሄድ ያለባትን በአቅሟ ትሄዳለች። መድረስ ያለባት ቦታ ትደርሳለች። መሆን ያለባትን ማድረግ ያለባትን ነገር ትሞክራለች። የማይሆን ነገር ከሆነ ባንዴ እርግፍ አድርጋ ነው የምትተው ሴት ልጅ። እርግፍ አድርጋ ባንዴ ማለት ነው። ገባችሁ አይደለ? ስለዚህ እንደዚህ አድርገሽ እንደዚህ እንትን ብለሽ አትበሉ። በቃ በሄርሜላ እየሄዳችሁ በሄርሜላ ስም አታሳቡባት። በቃ ሄርሜላ ሴትነቷን ልታረክሱ አትሞክሩ። እሷ ጀግና ናት፣ ጎበዝ፣ ስማርት ናት። እናንተ እንደዚህ ስላላችሁ የሚወርቅ ነገር የላት። እሺ? ስለዚህ ሄርሜ የኔ ውድ የኔ ጀግና ወደፊት እና ወጋዝ ነደመቁ እንደፈለጋችሁ መሆን ትችላላችሁ። ገባችሁ? እንደፈለጋችሁ ማለት ነው። አይመለከተንም። ለማንኛውም ወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ባይ